ጀነራል ጻድቃንና የባህር በሩ ሚስጥር ከመንገድ ተመለሱ። የኢትዮጵያና የኤርትራን ጉዳይ ብዙዎች ያልተቋጨ ፍቺ ሲሉ ይጠሩታል። በእርግጥም ያልተቋጨ በመሆኑ ኤርትራና ኢትዮጵያ ከተለያዩ ጊዜ አንስቶ ሰላም የሆኑባቸው ዓመታት በጣት የሚቆጠሩ ናቸው። ድንበራቸውን ከፍተው አንድ ቤተሰብ የሆነው ህዝብ ያገበያዩበት ዘመንም ጥቂት ነው። ያልተቋጨ ትዳር ክስና ጭቅጭቅ እንደማያጣው ሁሉ ያልተቋጨ ኢትዮጵያና የኤርትራ ፍቺም በተመሳሳይ ከጭቅጭቅና ውጥረት የራቀበት ጊዜ የለም። ኤርትራ ሀገር ከሆነች አንስቶ ኢትዮጵያ 3 መሪዎችን የቀየረች ሲሆን የመጣ ለውጥ ግን የለም። የኤርትራና ኢትዮጵያ ፍቺ ያልተቋጨ ከሚያስብሉት መካከል አንዳቸው ከአንዳቸው የሚፈልጉት ነገር ያለ በመሆኑ ነው። ኢትዮጵያ ከኤርትራ ባህር ትፈልጋለች፣ ኤርትራም ከኢትዮጵያ የግብርና ምርቶችንና ገበያ ትፈልጋለች። ይህ ዘመን እየጠበቀ የሚፈነዳ የተቀበረ ፈንጅ ሆኖ ዛሬም መነጋገሪያ ሆኗል። በተለይም ደግሞ የኢትዮ ኤርትራን ጉዳይ ያልተቋጨ ከሚያስብለው ቀዳሚው የባህር በር አጠቃቀም ጉዳይ ነው። በዚህ ጉዳይ በርካታ ፖለቲከኞች የየራሳቸው አቋም ነበራቸው። ኢህአዴግ የራሱ አቋም ነበረው። የኢትዮጵያን የባህር በር አልባነት አምኖ የተቀበለ ነበር። ነገር ግን ኢህአዴግ ስልጣን ላይ በነበረበት ዘመን ይህን የማይቀበሉ የራሱ የኢህአዴግ ሹመኞች ነበሩ። እንደ ልደቱ አያሌው አይነት ተቃዋሚዎችም በዚህ ጉዳይ መለስን ሲሞግቱ መኖራቸው ይታወሳል። በመንግስት ስር ሆኖ በባህር በር ጉዳይ ጠንካራ አቋም ከነበራቸው ሰዎች መካከል ጀነራል ጻድቃን ገብረትንሳኤ አንደኛው ነበሩ። አሁን እኚህ ጀነራል ከሀገር ወጥተው በአሜሪካ እንደሚገኙ መረጃዎች ያመለክታሉ። በባድመው ጦርነት ጊዜ ኢትዮጵያን ጦር እየመሩ ወደ መሃል ኤርትራ ገብተው የነበረ ሲሆን ኢትዮጵያ የባህር በር ለመያዝ ፍላጎት ነበራቸው ይባላል። ነገር ግን በወቅቱ የኢትዮጵያ ጠቅላይ ሚኒስትር በነበሩት መለስ ዜናዊ እንዲመለሱ ታዘው ምኞታቸው ሳይሳካ ቀርቷል። በዚህ ምክንያት ጻድቃን ከመለስ ጋር ግጭት ውስጥ ገብተው እስከ መባረር ደርሰው ነበር። አሁንም እኚህ ጀነራል በቅርቡ ኢትዮጵያና ኤርትራ ወደ ግጭት ሊገቡ ይችላሉ፣ ግጭቱ ከተካሄደ ደግሞ የምስራቅ አፍሪካ ካርታ ይቀየራል ብለው መነጋገሪያ ሆነው ነበር። ኤርትራም በጀነራሉ ላይ መግለጫ እስከ ማውጣት ደርሳ ነበር። በዚህ ዝግጅታችን ከአብዛኞቹ የህወሓት ሰዎች ጋር ስለማይስማሙት ጀነራልና ስለ ባህር በር ለምን የተለየ አቋም ሊይዙ እንደቻሉ እናያለን። መልካም ቆይታ። እኚህ ጀነራል በቅርብ በእንግሊዘኛ አንድ ጽሑፍ አውጥተው እንደነበር ይታወሳል። ጀነራል ጻድቃን በዚህ ባስነበቡት የእንግሊዘኛ ጽሑፍ ብዙዎች ተገርመው ነበር። በተለይም የኢትዮጵያና የኤርትራ ጦርነት አይቀሬ ነው ማለታቸውና ከጦርነቱ በኋላ አሁን ያለው የምስራቅ አፍሪካ ካርታ አይኖርም ማለታቸው የብዙዎችን ትኩረት ስቦ ነበር። በወቅቱ የኤርትራ ማስታወቂያ ሚኒስትር የሆኑት የማነ ገብረ መስቀል በሰጡት ምላሽ ጀነራሉን ክፉኛ ያወገዙ ሲሆን ጀነራል ጻድቃን ማለት አሰብን በኃይል መያዝ አለብን የሚል ሰው ነው ብለዋል። የኤርትራው ሚኒስትር ይቀጥሉና ጀነራሉ በባድመ ጦርነት ወቅት አሰብን መያዝ አለብን ብለው እንደነበርም አስታውሰዋል። ኤርትራ ጀነራሉን በዚህ አቋማቸው ምክንያት እንደ ጠላት ታያቸዋለች ይባላል። ጀነራሉ በትግራይ ጦርነት የተሳተፉ ቢሆንም ብሔርተኛ አይደሉም ይባላል። በዚህ ምክንያት ከመጀመሪያው አንስቶ እስካሁን ድረስ ከህወሓት አይዲዮሎጂ ጋር ሲጋጩ ቆይተዋል። የህወሓት መሰረት ብሔርተኝነት እንደሆነ ይታወቃል። አሁን አገሪቱን እያስጨነቃት ያለው ብሔርተኝነት የተዘጋጀውና ተግባራዊ የተደረገው በህወሓት አማካይነት ነው። ጻድቃን የዚህ ብሔርተኝነት ደጋፊ አይደሉም ይባላል። ጻድቃን አሰብን ካልያዝን በማለታቸው ምክንያት በመለስ ዜናዊ ትዕዛዝ ታስረው ነበር። ኢሳያስ ላይም የመረራ አቋም እንዳላቸው ይነገራል። በኢትዮ ኤርትራ ጦርነት ወቅት ጀነራል ጻድቃን ኢሳያስ ለኢትዮጵያ አደጋ ነው የሚል አቋም ይዘው መለስ ዘንድ ይሄዳሉ። የቀድሞ ጠቅላይ ሚኒስትር መለስ ግን ጀነራሉ ሊሰሟቸው አልፈለጉም። ማስጠንቀቂያቸውን ችላ አሉት። ይህ በሆነ ቅጽበት በአውሮፓውያኑ 1998 ወይም በእኛ 1990 የኢትዮ ኤርትራ የድንበር ጦርነት ተነሳ። ጀነራል ጻድቃንም የጦሩ ዋነኛ አቃጅ ነበሩ። ለብዙዎች ሕይወት መጨፍጨፍ ምክንያት የሆነው ይህ ጦርነት ከሁለቱም ወገኖች 80,000 ሰዎችን ገድሏል። በአውሮፓውያኑ ሰኔ 2000 የኢትዮጵያ መከላከያ ኤርትራን ወታደሮች በመስበር ድንበሩን ተሻገሩ። የጀነራል ጻድቃን እቅድ የነበረው ወደ ኤርትራ መዲና ወደ ሆነችው አስመራ መገስገስ እንደነበር ይነገራል። ከዚያም አሰብን ወደ ኢትዮጵያ መመለስ የሚለው የጀነራሉ የመጨረሻ ግብ ነበር። የወቅቱ የዓይን እማኞች በመዝገብ እንዳሰፈሩልን ጀነራል ጻድቃን የሚመሩት ጦር በሚያስገርም ሁኔታ እቅዱን ለማሳካት ወደ አስመራ እየገሰገሰ ነበር። ነገር ግን ወደፊት እየተጓዘ ባለበት ሰዓት የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ዘመቻው እንዲቆም አዘዙ።
የኢትዮጵያ የጦር ዓላማ ኤርትራን በማሸነፍ ተሳክቷል፣ ስለዚህ ጦርህን ይዘህ ተመለስ አሏቸው። ጀነራሉ ትዕዛዙን ቢቀበሉም ደስተኛ ግን አልነበሩ። ጦርነቱ ካቆመ በኋላ በዚህ ምክንያት መለስና ጻድቃን ተጋጩ። መለስም ጀነራል ጻድቃንን ከጠቅላይ ኤታማዦር ሹምነታቸው አባረሯቸው። ለዘመናት ማንነታቸውን ከገነባው ጦር በድንገት ሲባረሩ፣ በህወሓት አመራሮች ሲገፉ፣ እንዲሁም በደህንነት ኃይሎች በአይነ ቁራኛ ሲገቡ ጀነራል ጻድቃን እንደ ግለሰብ ህይወትን ለመልመድ አዳገታቸው ይባላል። ከዚያም ከጦር ውጭ ሆነው በአንድ የዩናይትድ ኪንግደም የዓለም አቀፍ ልማት ዘርፍ የደቡብ ሱዳንን መንግስት እንዲያማክሩም ተቀጥረው የራሳቸውን ስራ መስራት ጀመሩ። በኋላም የደቡብ ሱዳን የጸጥታ ዘርፍ አማካሪ ሆኑ። ከዚያም በትውልድ ስፍራቸው ራያ የቢራ ፋብሪካን አቋቁመው የራሳቸውን ህይወት መምራት ጀመሩ። ከድሮም ጀምሮ ከህወሓት ሰዎች ጋር የማይስማሙት ጀነራሉ ዋና ምክንያቱ ጠርዝ የወጣ ወይም እስከ መገንጠል የሚዘልቅን ብሔርተኝነት ለመቀበል ባለመፈለጋቸው ነው። የለውጡ መንግስት ሲመጣም የለውጡ ደጋፊ ነበሩ። በዚህም ከህወሓት ሰዎች ጋር የበለጠ ተለያይተው ነበር። የትግራይ ጦርነት እንዳይቀሰቀስም ከፍተኛ የሆነ ጥረት አድርገው ነበር። ሽምግልና ጭምር ሞክረው ነበር። ሆኖም በኋላ ጦርነቱ ሲቀሰቀስ ግን ከህዝባቸው ጋር ተሰልፈዋል። ውጊያው ሲጀመር የፌዴራሉ መንግስት ጦር እየመሩ ተፋልመውታል። የፌዴራሉ መንግስትም የእስር ማዘዣ አውጥቶባቸው ነበር። ጦርነቱ ካበቃ በኋላም ጉዳዩ በሰላም እንዲጠናቀቅ ከፍተኛ ትግል አድርገዋል። በተለይ የኤርትራ ጦር ወደ ትግራይ መግባቱን እጅግ አጥብቀው ይቃወሙ ነበር። ጀነራሉ በሙሉ ልብ እንግሊዘኛ ቋንቋ የሚናገሩና የሚጽፉም ናቸው። ትምህርት ላይም ያን ያክል ወደ ኋላ ያለው አይደሉም። በመጠኑም ቢሆን ተምረዋል። በዩናይትድ ኪንግደም ኦፕን ዩኒቨርሲቲ የድህረ ምረቃቸውን በቢዝነስ አድሚኒስትሬሽን ዘርፍ ተከታትለዋል። በወቅቱ መምህራቸው የነበሩት ፕሮፌሰር ግራይሜ ሳልማን ስለ ቀድሞ ተማሪያቸው ሲናገሩ በተለምዶ የጦር ጀነራል ተብለው ከሚታወቁት የተለዩ ሰው ናቸው። ዝምተኛ፣ አዳማጭ፣ አሰላሳይ፣ አይናፋር የሚባሉ አእምሯቸው ክፍት የሆኑ ነገር ግን ጠንካራነት የሚንጸባረቅባቸው ናቸው በማለት ምስክርነታቸውን ሰጥተዋል። የ70 ዓመቱ ጀነራል ትግላቸው የሚጀምረው የባዮሎጂ የዲግሪ መርሃ ግብራቸውን አቋርጠው ህወሓትን በተቀላቀሉበት ወቅት ነው። ጊዜውም በአውሮፓውያኑ 1976 ሲሆን በወቅቱም በመቶዎች የሚቆጠሩ የሽምቅ ተዋጊዎች የወቅቱን ገዢ መንግስቱ ኃይለማርያምን ለመፋለም በገጠራማው የትግራይ ተራራ ላይ መሽገው ትግልን ጀምረው ነው አሁን ያሉበት የደረሱት። ጀነራሉ ዋና መለያቸው ኢትዮጵያ የባህር በር ያስፈልጋታል በሚለውና ኢሳያስን በመጥላታቸው ነው። በትግራዩ ጦርነት ወቅት በተለይም ጦርነቱ ማጠናቀቂያ አካባቢ የኤርትራን ጦር ካልወጋን የሚል አቋም ነበራቸው። በተወሰነ መልኩም ቢሆን በርካታ የጦር መሳሪያዎችን የያዘው ኃይላቸው ከኢትዮጵያ ሰራዊት ጋር ተጣምሮ የነበረውን የኤርትራ ጦር በሰሜን በኩል ገጥሞት ነበር። የኤርትራ ጦር በጥሩ አቋም ያለና ያልተነካ ኃይል ነበረው። እናም የኤርትራ ኃይል አሁን ወደ ቆመበት ስፍራ እንዲሸሽ አድርገውታል። ኢትዮጵያና ኤርትራ በብዙ ምክንያቶች ወደ ግጭት ሊገቡ ይችላሉ ብለው የሚያስቡ በዝተዋል። ነገር ግን ይህ ባይሆን ይመረጣል። ሁለቱ ሀገራት ጦርነት የማድረግ አቅሙ የማይፈቅድላቸውም። ኢትዮጵያ በትልልቅ ጦርነቶች ውስጥ ነው የከረመችው። አሁንም ያላለቁ የውስጥ ጦርነቶች አሉ። በዚህም ኢኮኖሚዋ ተጎድቷል። ኤርትራ በዓለም ላይ ኢኮኖሚያ የወደቀች ሀገር ናት። ጦርነት የማድረግ አቅም አላቸው ተብሎ አይታመንም። በርካታ ወጣት ከኤርትራ ወጥቷል። ባይወጣም ጦርነት አስፈላጊ አይደለም። ሁለቱ ሀገራት ከዚህ ቀደም ያደረጉት ጦርነት እጅግ በጣም ለአስጨራሽና በርካቶች ያለቁበት ውጊያ ነው። አሁንም ወደ ግጭት ቢገቡ ከዚያ የከፋ ጉዳት መድረሱ አይቀርም። ዓለም በሰለጠነችበትና ችግሩን በሰላማዊ መንገድ መፍታት ባህል በሆነበት ዘመን በተለያየ ሰበብ ወደ ግጭት መግባት አያስፈልግም። አሁን በኢትዮጵያ ኤርትራ መካከል ብዙ ነገሮች እየተነሱ ነው። የባህር በር ጉዳይ፣ በውስጥ ጉዳይ ጣልቃ መግባትና የድንበር ጉዳይ ቀዳሚዎቹ ናቸው። እነዚህን ጉዳዮች በሰላማዊ መንገድ መፍታት ይቻላል። አሁን ላይ ኢትዮጵያና ኤርትራን ለማሻማገል የሚደረግ እንቅስቃሴ እንዳለ የሚሰሙ ጭምጭምታዎች አሉ። ይህ ለሁለቱም ህዝብ መልካም ነው። ሁለቱ ሀገራት ያልተቋጨ ፍቻ ያለባቸውና ተነጣጥለው ሊኖሩ አይችሉም። ችግራቸውን በጋራ መፍታት፣ በኢኮኖሚ መዋሃድ፣ የጎደለን ወስዶ የጎደለን መስጠት መልመድ ያስፈልጋል። ኢትዮጵያ የባህር በር እንደሚያስፈልጋት ማንም የሚያምነው ነው። ይህ ፍላጎት ግን ወደ ግጭት ለመግባት ምክንያት ሊሆን አይችልም። በሰላማዊ መንገድና ሁለቱንም በሚጠቅም መልኩ መፍታት ይቻላል። ሌሎች ሀገሮች እንዲህ አይነት ፍላጎቶችን በሚጠቅም መንገድ ፈተዋቸዋልና እነርሱን መከተል ያስፈልጋል። ለምሳሌ እንደ አውሮፓውያን አቆጣጠር ነሐሴ 9965 ከጆርዳን ጋር በተደረሰ የሁለትዮሽ ድንበር ማካለል ስምምነት ሳውዲ አረቢያ ለጎረቤቷ ጆርዳን በአቃባ ገልፍ በኩል የ19 ኪሎ ሜትር የባህር በር መስመርና ወደ ባህር በሩ የሚያደርስ 6000 ስኩዌር ኪሎ ሜትር በመስጠት የቀይ ባህር ድንበር ተጋሪ ሀገር አድርጋታለች። በአጭሩ ሳውዲ አረቢያ ለጆርዳን የባህር በር በለውጥ ሰጥታታለች።
በምላሹ ጆርዳን 7000 ስኩዌር ኪሎ ሜትር የሆነ ስፋት ያለው መሬት ለሳውዲ አረቢያ ሰጥታለች። አሁን ጆርዳን እና ሳውዲ አረቢያ ወዳጅ ሀገራት ናቸው። ጆርዳንም ሳውዲም እያደጉ እየተለወጡ ያሉ ሀገሮች ናቸው። ይህን ምሳሌ ማድረግ ይቻላል። ኤርትራ ለኢትዮጵያ ትንሽ የባህር መተላለፊያ ብትሰጥ፣ ኢትዮጵያ ደግሞ ከሰፊው መሬቷ ለእርሻ የሚሆን ቦታ ሰፋ አድርጋ ለኤርትራ ብትሰጣት ሁለቱም ተጠቃሚ ይሆናሉ እንጂ በደሃ ጎናቸው ጥረት ላይ ዘላለማቸውን መኖር የለባቸውም። አብሮና ተጎራብቶ የሚኖር ልዩነት መፍጠሩ አይቀርም። ልዩነቱንና ፍላጎቱን የሚመልስበት መንገድ ግን ጥበብን ይጠይቃል። ወደ ጦርነት የሚገፋ ማንም ቢሆን ሁሌም ደካማ ተደርጎ የሚቆጠር ነው። አበቃን። መልካም ጊዜ ተመኘን።